በሁሉም ዑለሞች ዘንድ ውዱእ የተሟላ ነው ተብሎ ብሰግድ ይገባልና ወይስተሐቡ الخروج من الخلاف እዛ ቀብር ሲዘይር ማን ነው የሚዘይረው አብሮት የነበረው ጓደኛው አብሮ ወደ ላይ ወደ ታች ሲወጣ ሲወርድ የነበረ በግፍ ከሆነ የከለከለው ሸሪዓው ባልፈቀደ መልኩ ከሆነ የከለከለው ማንኛውም ሰው ከቤተሰቡ ጋር ዝምድናን መቀጠል የሙስሊም ግዴታ ነው ሸሪዓው ያስገደደው ግዴታ ነው በኒካሁል ሙአቀት ጊዜው እዛው አቅዱ ላይ ኒካሁ ሲታሰር ተነግሮ ከሆነ ልክ እንደ ሙትዓ ነው አይፈቀድም وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء وصفوة المرسلين وحبيب رب العالمين وحجة الله على الخلق أجمعين سيدنا ونبينا محمد الصادق الوفي الأمين وعلى آله وصحبه ومن اهتدى بهديه واستنى بسنته إلى يوم الدين أما بعد السلام عليكم ورحمة الله وبركاته የተወደዳችሁና የተከበራችሁ የአፍሪካ ቲቪ ፕሮግራሞችን በሙሉ የምትከታተሉ ቤተሰቦቻችን እንዲሁም በተለየ መልኩ የአልፈታዋ ፕሮግራምን የምትከታተሉ ከዚህ ካሁኗ ደቂቃ ጀምሮ እስከ 1 ሰዓት ድረስ የሚዘልቅ ከናንተ የሚመጡ ጥያቄዎችን መልስ በመስጠት የምንማማርበት የአልፈታዋ ፕሮግራም እነሆ ተጀምሯል ዛሬም እንደተለመደው ከናንተው በፊት መጣው ያልጨረስናቸው ያላጠራቀቅናቸው ወይም ሰፊ ትንታኔ የሚያስፈልጋቸውና ሰፊ ትንታኔ ሳይሰጣቸው የተዘለሉ የታለፉ የጥያቄዎችን ኢንሻአላህ ከናንተ ጥያቄዎች ዛሬዎቹ እስከሚመጡ ድረስ እንጀምራለን ከነዛ ውስጥ በደመራ አብሮ መካፈል ደመራ ላይ አብሮ መሳተፍ እንዴት ይታያል የሚል አንዲት እህታችን ጠይቃኛለች በሙሽሪኮች በኩፋሮች ሙስሊም ባልሆኑ አካላት ዒዶችና በዓላት ላይ በየትኛውም አጋጣሚ መሳተፍና መካፈል አይፈቀድም አይቻልም እነሱን መርዳትና እነሱን ማገዝ ወይም የነሱን ሃይማኖትና የነሱን እንቅስቃሴ መውደድ ስለሚሆን ሸሪዓችን አይፈቅድም ማለት ነው ሌላው ቀብርን ለሴት ሰላም አለይኩም ወራህመቱላህ وعليكم السلام ورحمة الله مرحبا طيب ويت صلاة تستمرون من صلاة الوتر صلاة الوتر ما تسجدانه ብሎ ያመለጠው መስገድ ይቻላል አሉ አባላት ረፋ ነው መስገድ ላይክ ዊትር ሶላት እሺ ለሊት ያልሰገደ ሰው ዊትር ያልሰገደ ሰው እሺ ቀን ላይ ሲሰግድ በምን መልኩ ነው የሚሰግደው በአራት ነው የሚሰገደው እሺ እና አሰጋገዱስ በሁለት ረካዓት ዝም ብሎ ነው አሰጋገዱ ብታብዬ ነው እሺ መልስ ታገኛለህ ኢንሻአላህ طيب ሌላው ሴት ቀብር መዘየር እንዴት ይታያል የሚል ነው ቀብር መዘየር ነብዩ አለይሂ ሰላቱ ወሰለም ከልክለዋል መጀመሪያ ላይ ኋላ ፈቅደዋል كنت نهيتكم عن زيارة القبور ألا فزوروها فإنها تذكركم الآخرة فإنها تزهد في الدنيا وتذكركم الآخرة يا قبر مزير كالكياتشوه نبر أواج عهون يفكر الله هل زيروا السلام عليكم ورحمة الله السلام ورحمة الله وبركاته مرحبا ጥያቄ ነበረኝ እሺ
ለዚያራ የሆነ መስክ ምናምን ሲወጣሚ ግባት ምናምን ብሎ ኒካህ ይችላል በሄደበት ቦታ ምን ኒካው ሊቀጥል ኒካህ እሺ ይችላል ምንድን ለምሳሌ መስክ ለተወሰነ ለ15 ቀን ለ20 ቀን ብሎ እንዲገለጽ ለ20 ቀን ለ15 ቀን ይችላል መስክ ጉብኝት ሄደ እሺ በዛት አትሊስት ዲና ውስጥ ላለመግባት ኒካህ ያው ከሙስሊም ሴት ጋር ኒካህ ማሰር ይችላል ለሳምንት ለ20 ቀን ብሎ ማለት ነው ሊቀጥል ይችላል አስቦበት አይደለም ግራም ተሸዋጋት በተገና ችግር ሊፈጠርብኝ ይችላል በሚል በሚቆይበት ሰዓት ማለት ነው እሺ ቀብር መዘየር ነብዩ አለይሂ ሰላቱ ወሰለም ፈቅደዋል አላ ፈዙሩሃ ብለው አዘዋል ምክንያቱም ምንድነው ተዘሂዱ في الدنيا ዱንያ ላይ ዛሂዶች የዱንያ መሐባ የዱንያ ፍላጎት የዱንያ ፍቅር ለዱንያ መስገብገብ እንዳይኖራችሁ ቀብር ያደርጋል ቀብር መዘየር ማለት ነው እዛ ቀብር ሲዘየር ማን ነው የሚዘይረው አብሮት የነበረው ጓደኛው አብሮ ወደ ላይ ወደ ታች ሲወጣ ሲወርድ የነበረ ረጅም ምኞት የነበረው ሰፊ ፍላጎት የነበረው ሀብታም መሆን መኪና መቀያየር ፎቆችን መገንባት የሚያምረው የነበረው ጓደኛው تحت التراب ካፈር ስር ተደፍኗል ተቀብሯል ይሄንን ሲመለከትና ሲያይ ለካ የኔም ምኞት ከንቱ ነው ለካ የኔም አመል ረጅም ተስፋዬ ከንቱ ነው የሚለውን ያስታውሳልና ተዘሂዱ في الدنيا وتذكركم الاخره አኺራን ታስታውሳችኋለች ብለው ነብዩ አለይሂ ሰላቱ ወሰለም ከነ ምክንያቱ ተናግረዋል ይሄ ሐዲስ ደግሞ ኺጣቡ በወንድ አገላለጽ ቢገለጽም ሴቶችንም ይመለከታል አቂሙ الصلاه وآتوا الزكاه ሶላትን አቁሙ ለወንድ ነው ኺጣቡ አቂሙ የሚለው ቃል ወአቱ የሚለው አገላለጽ ለወንድ ነው الخطاب للرجال ግን ሶላት ማቆም ዘካው ማውጣት እነዚህ ሴቶችንም ይመለከታሉ ያ አዩሃ الذين آمنوا الذين የሚለው የወንዶች ነው አመኑ የሚለውም የወንዶች ነው ለሪጃሎች የሚገለጽ አገላለጽ ነው ግን ይሄ ተብሎ የተነገረው መልእክት ሴቶችንም ይመለከታል النساء شقائق الرجال ስለዚህ ሴቶችንም ስለሚመለከት ቀብርን ማስታወስ ወይም ሞትን ማስታወስ ዱንያ ላይ ዛሂድ መሆን የዱንያ ፍቅርን ከቀልብ ማውለቅና ማውጣትና መጣል ሴቶችንም ስለሚያስፈልግ ይፈቀዳል ይቻላል يشمل النساء بدليل الاحاديث ማለት ነው ሌላው ሐዲሱ ዓኢሻ ረዲየላሁ ዐንሃ እኔ ቀብርን ስዘይር ምንድነው ምለው ያ ረሱላህ ብለው ጠየቁ አንቺ እኮ መዘየር አይፈቀድልሽም አላሉ የአላህ መልእክተኛ قال قولي السلام على اهل الديار من المؤمنين والمسلمين ويرحم الله المستقدمين منا والمستأخرين وإنا إن شاء الله بكم للاحقون عائشة ሲጠይቋቸው የሚሉትን ነገር ነገሯቸው እንጂ ነብዩ አለይሂ ሰላቱ ወሰለም ላንቺ እኮ አይፈቀድም አላሉ فإنه صلى الله عليه وسلم علمها ما يشرع قوله عند زيارة القبور ቀብር በሚዘየርበት ጊዜ መባል ያለበትን ነገር ነብዩ አስተማሩ ولم يمنعها من الزيارة فدل على جوازه للنساء ለሴት እንደሚፈቀድ ይሄ ግልጥ አድርጎ በደንብ ያሳያልና ይሄ ነው ስለዚህ ቀብር መዘየር ብዙ ሐዲሶች አሉ የሚያሳዩ ለናሙና ያክል ነው እነዚህን ያልነው أن هذه الأحاديث الصحاحة تدل دلالة واضحة على جواز زيارة القبور للنساء ለሴቶች መዘየር እንደሚፈቀድ ያሳያል የከለከሉ ሰዎች ደግሞ ሐዲሶቹ በሙሉ ደካሞችና ضعيفዎች ናቸው እነዚህን ሶሒህ ሐዲስ መቋቋም የሚችሉ አይደሉም ከነዛ ውስጥ የተወሰኑትን ያክል ደሊል የሚመጡትን لعن الله زوارات القبور የሚል ሐዲስ አለ لعن رسول الله صلى الله عليه وسلم زوارات القبور የሚልም አለ لعن رسول الله صلى الله عليه وسلم زائرات القبور والمتخذين عليها السرج የሚል አለ እነዚህ ሐዲሶች እስበራሳቸው ቢረዳዱም ቢተባበሩም ነገር ግን ሶሒሖቹን ያሳለፍናቸውን ሐዲሶች
መቃረንና መጋጨት መመለስና መቀልበስ አይችሉም ለምን ቢባል እነዛኞቹ ከصحيحነት በኩል ጠንካሮች ናቸው ሁለተኛ انها محموله على ما اذا كانت زيارتهن السلام عليكم ورحمه الله الو وعليكم السلام ورحمه الله وبركاته مرحبا مرحبا طيب استاذ ጥያቄ ነበርና እሺ የኔ ጥያቄ ያው ሁለት ጥያቄ መጠየቅ ይቻላል አይደል ይቻላል አንደኛው ሚስቴ አረብ ሀገር ላይ ሞታ ከዛ ልጅ እኔ ላይ ተታ ነው የሞተችው ያላት ንብረት እንዴት ነው ማረጋው ነው የሚስትህን ገንዘብ ማለት ነው አዎ የሚስቴ ገንዘብ ያኔ እሺ እናትና አባት ወይ እህትና ወንድም ያገኛሉ ወይ ነው ሁሉም በልጇ ስም ነው የሚሆነው የሚለውን ለማጣራት አሁን አሉ አባትም እናትም ምን አለ ወራሽ ምን አለ ወራሽ እናትም አባትም ወንድምም አሉ እናት አባት ወንድም እሺ ልጅቷም አለ ልጅ ሴት ልጅ ናት ተወለደች እሺ ባልም አለ ባል እኔው ነኝ የልጅቷ አባት እኔው ነኝ እሱ ያኔ እሱ ነው ሁለተኛ ደግሞ ምስት ወዱ ተፈታላይ ምናምን የሚባል ነገር እዚህ ኢትዮጵያ ውስጥ ስለሰማው እሱ እንዴት ነው እሺ በመንካት ማለት ነው ባረከላሁ ፊክ ባረከላሁ ፊክ የመጀመሪያውን በተመለከተ ተከታተለናለህ ወይስ አሁን ልንገርህ እከታተላለሁ ከፍቻለሁ አፍሪካ ቲቪ ላይ ነው طيب ተከታተለን እንግዲያስ مرحبا ቀብር መዘየር ነብዩ አለይሂ ሰላቱ ወሰለም የከለከሏቸው ሴቶችን የተከለከሉ ነገሮችና የማይፈቀዱ ነገሮችን ሶብር ባጣታቸው ጠንከር ያለ ስለሆነ ሴቶች ግጥም ሊገጥሙ ይችላሉ ማይፈቀድ ሶብር ሊያጡ ይችላሉ ሁዝናቸው ተካዚያቸው ሐዘናቸውም ሊታደስ ይችላል በቃ እንደዚህ ያሉ ሸሪዓው ማይፈቅዳቸው ነጥቦችና ነገሮች ሊሆን ይችላልና اذا امن جميع ذلك እነዚህ ከታመነና ሰላም ከሆነ فلا مانع من الاذن لهن ስለሴቶች ከመፍቀድ ምንም ከልካይ የለም لان تذكر الموت ሞትን ማስታወስ ሞትን መገንዘብ ሞትን እንዲረዳ እኔም ሞታለሁ እንዲል ማድረግ ለሴቶችም ይመለከታል يحتاج اليه الرجال والنساء ይሄ እንግዲህ والصواب ይላሉ ሼክ መሐመድ አሊ አደም ኪታባቸው ላይ جواز زيارة القبور للنساء السلام عليكم ورحمة الله هلو لا سيتوش قبر المزير مبقاتنو لكن بشرط أن يكون ملتزمات بحدود الشرع لالو شريعة يقدبون يسكمت أتشون سيوت ود مسجد شتو لا يتكمو حجاباتشون استكاكلو للبسو زينتاتشون وبتنا جيت أتشون دقم لا يسايو ለሆነ ነገር በቃ محظور የተከለከለ ነገር ያሰቡ ላይ ሆኑ لمجرد السلام ሰላምታ ለማድረስ ለሞተው ዘመዳቸውና ዱዓ ለማድረግ አኺራን ለመገንዘብና ለማስታወስ والاعتبار باصحاب القبور በቀብር ባለቤቶችም ለመገምገምና እኔም ነገ እኮ እንደነሱ ሄዳለሁ ለማለት ከሆነ ምንም ችግር የለውም ይፈቀዳል ነው ነብዩ አለይሂ ሰላቱ ወሰለም ሰላም አለይኩም ወራህመቱላህ ወአለይኩም ሰላም ወራህመቱላህ مرحبا يا شيخ ጥያቄ ነበር እሺ አባታችን ከሞተ ከ20 ዓመት አካባቢ ዘልጦታል 25 ዓመት ግን በነበረበት ሰዓት የነጭ ጋዝ ሽያጭ ማለት ይሰራ ነበር ነዳጅ እየሸጠ የሆነ ቦታ ላይ ከኛ ቤት ራቅ ብሎ የሆነ ሴትዮ ጋር ተከራይቶ ነዳጅ እየሸጠ ነበር የሚኖረው ማለት ነው መድኃኒት እየሸጠ አይደለም ነጭ ጋዝ ይሄ ናፍጣና ነዳጅ እሺ እና ሴትዮዋ ብር ተበድሮኝ ነበር አለች እሺ ግን የሚሰራበት ዕቃ በርሜል ምናምን እዛው ቀርቷል ብሩን አሁን ላይ ብንሰጣት
በአሁኑ ዋጋ ነው የምንሰጣት ወይስ ያኔ ባለው ብር ዋጋ ነው የምንሰጠው? 20 ዓመት አልፎታልና ይሄ ግራ አጋብቶን ነበር። مرحبا مرس تاغنيال ان شاء الله. السلام عليكم. وعليكم السلام. ነብዩ አለይሂ ሰላቱ ወሰላም ቀብር መዘየርን ሲፈቅዱና ምክንያቱን ሲናገሩ إنها تذكر الآخرة إنها تزهد في الدنيا إنها ترق القلب وتدمع العين نبلو نبي عليه الصلاة والسلام يتناقروا سيناقروا دقمو الزهو لاي سيفقدوا ما يفكر نقر انداين ناقروا فلا تقولوا هجرا ما يفكرين كلكل النقر اندات تلو بلو نبي عليه الصلاة والسلام كلكلوا لنا زيارة القبور لسيتوش يفكران ميلو الملكت እንወስዳለን። ሰፋ አድርጌ የተነተንኩት አስፈላጊና ወሳኝ ብዙዎቹ ሰዎች የሚያስፈልጋቸው ጉዳይ ስለሆነ ነው። ሌላው እህታችን የጠየቀችው ጸጉራችንን ወንዶች ፊትለፊት መጋለጥ ማሳየት እንዴት ይታያል የሚል ነው። አይፈቀድም፣ አይቻልም። የሴት ልጅ ጸጉር ዐውረት ነውና ለሴቶች ካልሆነ በስተቀር ሴቶች ፊትለፊት ወይም ወንዶቹ ነው ቤተሰብ ማግባት ከሷ ጋር የማይፈቀድለት እንደ አባት እንደ ልጅ እንደ አጎት እንደ አያት ወንድም እና ባል ካልሆነ በስተቀር ከነዚህ ውጭ ላለ አጅነብይ ማግባት ለሚፈቀድለት አካል መጋለጡ አይፈቀድም፣ አይቻልም ማለት ነው። ሌላው ዝምድና መቁረጥ የሚል ጥያቄ ነው። ዝምድና መቁረጥ ሚን ከባኢር ዙኑብ ከታላላቅ ወንጀሎች አንዱ ነው። አይፈቀድም፣ አይቻልም። ጥንቃቄ ማድረግ ይገባል። ዝምድና መቁረጥ በጣም የተከለከለ ነው በሸሪዓችን፣ በጣም ሐራም ነው በሸሪዓችን። ስለዚህ ልንጠነቀቀው የሚገባ ጉዳይ ነውና አላህ Subhanahu Wa Ta'ala በጣም በኃይለኛው ነው ያወገዘው። ጥንቃቄ ማድረግ ይገባል። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። مرحبا. ጥያቄ አለኝ። እሺ ልጅ ታሞብኝ ነበረ። እሺ እና አሊም ነበር ሐፊዝ ነበር ሩቃ ስንቀራለት አብሮ ሳስቀራለት አብሮ መቅራት ምንም ስል ዱዓም ሶስቱ እንደዚያው እንደው ማረገው ቁጡ ቀጠፋኝ ሲጋራ ጫት እንደው የወደቀው ሁሉ እያነሳ ምን ይብደይ ይፈቷ አልጠይቅ ነው። ከዚህ በፊት አባቱ ጠይቀው ነበር እንዴ? ጠይቄ ነበር ሳይመለስልኝ ቀረ እኮ። ባለፈው ጠይቃችሁ ነበር ሳይመለስ ቀረ። መርሐባ መርሐባ። ልጁን እሺ እናት ያመሰግናለሁ። እሺ طيب ልጄ ታሞ ነበር ህክምናም ሩቃም። አዎ ሌላ ምንም ነገር የለውም፣ ሩቃ ማድረግ ብቻ ነው። በቁርአን ነው ህክምናው፣ ቁርአን ነው መደረግ ያለበት። ህክምና የህክምና ጉዳይ ከሆነ በሐኪሞቹ መታየት ይፈቀዳል፣ ይቻላል። ነገር ግን ይሄ እንደዚህ የሚያደርገው እንትን የሚለው ባላችሁት መልኩ ከሆነ ሩቃ ነው ማብዛትና ማድረግ ያለባችሁ። ቁርአን አሁንም እየቀራችሁ እንዲሁም እያስቀራችሁ በቁርአን ኢንሻአላህ ይፈወሳል። መድኃኒቱ ጊዜው እስከሚደርስ ድረስ እንጂ ከቁርአን የበለጠ መድኃኒት የለምና ቁርአንን ማብዛት፣ ቁርአንን አሁንም መቅራት ነው የሚሆነው ኢንሻአላህ። አላህ ልጃችሁን አፊያውን ይመልስለት፣ አላህ ያሽርላችሁ። ቁርአን አብዙ ነው ምለው፣ ከዚህ ውጭ ሌላ የምላችሁ ነገር የለኝም። ቁርአን ይቀራለት፣ ቁርአን አስቀሩለት፣ ቁርአን ይቀራለት አስቀሩለት። አሁንም በተደጋጋሚ ይቀራለት። ኢንሻአላህ አንድ ቀን የፈውሱ የመዳኛው ጊዜ ይደርስና አላህ Subhanahu Wa Ta'ala በሽታውን ንቅል ያደርግለታልና استشفاء ከተደረገበት መድኃኒት ከተፈለገበት ነገር ሁሉ በላጩ ቁርአን ነው። ስለዚህ ቁርአን ማብዛት ይገባል ነው ምለው። ከዚህም በፊት ጠይቀው ነበርና አልተመለሰላቸው። በጣም ይቅርታ እንትን ስላላልነው ነው። ጀዛኩሙላሁ ኸይረን። አላህ Subhanahu Wa Ta'ala ልጃችሁን መድኃኒቱን አላህ ያጋጥመው፣ አላህ ሽፋኡን መድኃኒት አፊያውን ይመልስለት፣ የተሟላ አፊያ አላህ ይስጥላችሁ እላለሁ። ሰላም አለይኩም ወራህመቱላህ። وعليكم السلام ورحمة الله وبركاته. مرحبا. ጥያቄ ነበረኝ። እሺ
እና አንድ ቀን በመኪና የሁለት ቀን መንገድ በመኪና ይዤ አሎ እሺ ቀጥሉ ይሰማል። የሁለት ቀን መንገድ በመኪና ይዤ ታኺር ነይቼ ሰግጄ አዛግን ወደ ቤት ለመመለስ ወሰንኩና ወደ ከቤት በመኪና መጣሁኝ። አሁን ይህን ሶላት እንዴት ይታያል ብዬ ምን ሆነ? እንትን ተቅዲም ተፍሲር ሰብጃለሁ ዙህርና ሱርን ተፍሲር ሰብጄ እሺ አዛ ሰዓቱ እንደገና ወደ ቤት ለመመለስ ፈለኩና በመኪና ዙሪያ ወደ ቤት ቤት ገብቼ አደርኩኝ። መርሐባ እና እንዴት ይታያል ሶላቱ ልድገመው? እንዴት ይታያል? ግልጽ አይደለም ጥያቄው። ምን ሆነ ነው? ሙሳፊር አይደለሁ እንደ ሙሳፊር ሆነው አጣምረው ወይም አሳጥረው ሰገድኩ? አዎ እሺ እና አንድ ቀን ሙሉን ቀን ተመልሶ ወደ ቤት ገባሁ። 3 ቀን አላደርኩም ነው 3 ቀን አላደርኩም። ደውሎ ገርጥ ነው ወደ አገሬ ተመለስኩኝ። ተመለስኩ ወዲያው? አዎ እሺ መልስ ታገኛለሁ። ወአለይኩም ሰላም ወራህመቱላህ። طيب ሌላው የሶላተል ወትር ያመለጠው ሰው ሌሊት እሰግዳለሁ ብሎ አስቦ ሌሊት መስገድ አፍضل ነው ሶላተል ወትርን በዙ አጋጣሚ لمن يثق بالانتباه እነቃለሁ ብሎ የሚያስብና እነቃለሁ ብሎ የሚተማመን ሰው ሌሊት መስገዱ ይበልጣል። እነቃለሁ ያላለ ሰው ግን ማታ መስገዱ ለሱ አፍضل ነው ከማሳለፍ መስገዱ ስለሚገባ ማለት ነው። المهم ሌሊት እሰግዳለሁ ብሎ አስቦ ነቃለሁ ብሎ አጋጣሚ ሆነና ሳይነቃ ፈጀረበት መስገድ አለበት። ቀዷ ያወጣዋል ጧት ባይሆን የሚያወጣው ሁለት ረካዓ 4 ረካዓ ያደረገ ነው። ወትር አድርጎ አይደለም የሚሰግደው። ያንን የዛን እጥፍ እንትን ያደርጋል። 3 ረካዓ እንደሆነ የሚያደርገው 6 ረካዓ በቀን 5 ከሆነ እንደዚህ ያደረገ እየጨመረ ይሰግዳልና ከሶላተል ፈጅር እስከ ሶላተል ዙህር ባለው ይሰግዳል ማለት ነው። እና የሚሰግደው ብቻውን ነው። ነጠላ ሶላት የለም አይሰግድም። መትና እያደረገ ነው የሚሰግደው። ነብዩ አለይሂ ሰላቱ ወሰላም ያደርጉት እንደነበር ቀን ወደ ቀን ሲቀየር ሌሊት ነው እንትን የሚደረገው። ወይም ደግሞ 3 የሚሰግድ ከሆነ 4 ይደረጋል። ቢሰላሚ 2 ረካዓ ላይ ያደረገ 5 ከሆነ 6 እያደረገ 8 እያደረገ ይሰግዳል። ሸፍዕ ተደርጎ ነው እንጂ የሚሰገደው ነጠላ ተደርጎ ቀዷ አይወጣም ማለት ነው። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም። መርሐባ። ጥያቄ ነበር። እሺ አንድ ሴት ቤተሰቦቿ ያልወደዱትን ሰው ብታገባ እንዴት ይታያል? እሺ መርሐባ። ሌላ ይህ ነው ጥያቄ። እሺ ወላጆች ናቸው አባትና እናት? አዎ። እሺ ለምንድን ነው እነሱም ቢያሉት? ያው እነሱ በፊት የተባባሉት ቃል አላቸው የሰጡዋት ማለት አሳፈልግ እሷ ሳትፈልግ ለሌላ ሰው ሰጥተዋት ነበር። እሺ እና አሁን እኛ ያልሆነው ካልሆነ በሚል እሷ የፈለገችውን ሰው ብታገባ እንዴት ይታያል? እነሱ አልፈለጉም፣ አልፈቀዱም። መርሐባ መልስ ታገኛለሁ። መርሐባ መልስ ታገኛለሁ ኢንሻአላህ። طيب ሌላው የጊዜ ገደብ የተደረገለት ወይም ለተወሰነ ጊዜ ሰፈር ጉዞ ስራ ጉዳይ ሲሄድ ለ20 ቀን ለምን ማግባት እንዴት ይቻላል እንዴት ይታያል የሚል ነው። ዘመኑ ተገድቦ
ወተወስኖ ለወር ተብሎ ከሆነ አይፈቀድም አይቻልም النكاح المؤقت ይባላል ጊዜ የተደረገለት ኒካህ ማለት ነው ኒካህ المتعة ኒካህ المؤقت ኒካህ المنقطع እነዚህ ነገሮች አይፈቀዱም አይቻሉም ሰላም አለይኩም ወራህመቱላህ ወአለይኩም ሰላም ወራህመቱላህ ወበረካቱ مرحبا ሰላም ናችሁ ሼህ አልহামዱሊላህ ጥያቄ ነበረኝ እሺ ጥያቄ እንትን ነው ስለ ድለላ ነው ማለት ቤትም ሆነ መሬት ባለ መሬቱ ጋር ተነጋግረው ለምሳሌ 600 ሺህ ብር ሽጥና ለኔ 400 ሺህ ብር ስጠኝ ብሎት 200 ሺህ ብር ለደላላው ቢበላ ይሄ ነገር እንዴት ይታያል ምንድነው ይሄ እንትኑ ማለት ገዩን በዚህ አስማምቶ በ600 ሺህ ብር ማለት ነው የቤቱ ወይም የመሬቱ ባለቤት ግን 400 ሺህ ብር ይበቃኛል ከዛ በላይ ያለውን አንተ ብላ ብሎት ቢበላ ይሄ ነገር እንዴት ይታያል ማለት እንደው ሐላል ነው ወይስ ሐራም ግልጽ ተነጋግረው ከሆነ ችግር የለውም ግልጽ ተነጋግረው ማለት የሚነጋገሩት እሺ ግልጽ ተነጋግረው ማለት አንቺ አሁን እንዳልሽው ከዚህ በላይ ያለውን አንተ የፈለከውን ያክል ብታገኝ ፍቃደኛ ነኝ ውሰድ ብሎት ከሆነ ምንም ችግር የለውም እንትኑ ባለ ንብረቱ ማለት ነው ገዡ ጋር ነው እኮ አሁን ገዡ ነው ላያቅ የሚችለው እንግዲህ ገዡ ባለ ንብረቱ ገዡ ካዋጣው ይግዛ ካላዋጣው መተው መብት አለው ያ የ400ውን 600 ሺህ አድርገህብኛል ካለ ራሱ መተው ስለሚችል ምንም እንትን የለውም ያኛውን ሰውዬ ሻጭን እንዳይሸውደውና እንዳያታልለው ፈርቅ እንዳይይዝ እንጂ ለዚህኛው መልኩ ወዶ ስለሆነ የገዛው ችግር የለውም ይሄኛው ተነጋግሯል ከዚህ በላይ ያለውን አንተ ውሰድ አንተ ብላ ብሎታል 200 ሺህ 100 ሺህ 50 ሺህ 20 ሺህ ቢበላሱ ችግር የለውም በግልጽ ተከተነጋግረው ከሆነ مرحبا جزاكم الله خيرا جزا شيخ بارك الله فيك نكاح المؤقت ጊዜው እዛው عقዱ ላይ ኒካሑ ሲታሰር ተነግሮ ከሆነ ልክ እንደ ሙትዓ ነው አይፈቀድም ነገር ግን የሚያስረው ባልየው ቀልብ ላይ በንያ መልኩ የተቀመጠ ከሆነ ያልተናገረበት ከሆነ الزواج بنية الطلاق ይባላል الزواج بنية الطلاق ፍችን በማሰብ ለትንሽ ጊዜ ነይቶ አስቦ ማግባት እንግዲህ እንደ ሸሪዓችን የሚታወቀው ዘዋጅ ማለት ቀጣይነት ያለው 20 ዓመትም 30 ዓመትም 40 ዓመትም አላህ እድሜ እስከሰጣቸው ድረስ አብሮ ለመኖር ታስቦ ነው መግባት ያለበት ኒካህ ሲደረግ ይሄ ነው ዓላማው ብዙ ልጆችን ለማፍራት ብዙ ልጆችን ለመውለድ ብዙ ዘሮችን ለመዝራት ታስቦ ነው መገባት ያለበትና ዓላማው ዋናው ይሄ ነው ሰላም አለይኩም ወራህመቱላህ وعليكم السلام ورحمة الله وبركاته أستاذ ጥያቄ ነበረኝ مرحبا እንትን ሶላት አንድ ጓደኛዬ ጋር ስለ ሶላት ያወራል ዙሁርን አስሩን ዙሁር ጋር ኢሻን ደግሞ መግሪብ ላይ መግሪብን ወደ ኢሻ ወስዶ መስገድ ይቻላል እንደውም አንድ ቀን በዚህኛው አንድ ቀን በዛኛው ነው መስገድ የሚቻለው ምናምን አለ ምን ላይ ነው ሐዲስ አሳየን የአላህ መልእክተኛ اللهم صل على سيدنا محمد እሳቸው ሰግደዋል በሁለቱም ነው የሰገዱት ምን ላይ ነው በዛኛው ነው የሰገዱት ምን ላይ ነው ሰፈር ነው ምንድነው ምኑ ላይ ነው አይ ኖርማል መስገድ ያለበት እንደዛ ነው በቃ ኖርማል ሶላት ሲሰግዱ ሁሌ እንደምንሰግደው አላ ሁሌ ስንሰግድ እንደምንሰግደው አንድ ቀን በዚህኛው አንድ ቀን በዛኛው አልፋልሶ በዚህኛው አልፋልሶ በዚህኛው ማለት ሁለቱንም እኩል አድርገን ነው መስገድ ያለብን አሁን ሁሌ ዘወትር የምንሰግደው አለ አይደል ያሰጋደ ይሄኛውም በዚህኛው መሰገድ አለበት ዙሁርን ማዕሱር ጋር ተሰግደውታል አስሩን ዙሁር ላይ ተሰግደውታል አይዋ መግሪብን መግሪብን ኢሻን ተሰግደውታል ኢሻን ደግሞ ወደ መግሪብን ተሰግደውታል አይዋ ያለምንም ሰፈርም ሳይወጡ ችግርም ሳይከሰት ብሎ ቡኻሪና ሙስሊም ላይ ያለ ሐዲስ አለ ብሎ አሳዩ አይዋ እና እንዴት ይታያል مرحبا እሺ
طيب እና الزواج بنية الطلاق ፍችን አስቦ ፍችን ነይቶ ማግባት ይባላል። ይህም ሁክሙ በዑለሞች መካከል ኺላፍ ያለበት ነው። الراجح عدم جوازه ይላሉ። እሷን ማታለል ስለሚሆን ሴቷን መሸወድ ስለሚሆን የምትገባዋን ልጅ መሸወድና ማታለል ስለሚሆን አይፈቀድም የሚለው ይበልጣል የሚለውን اللجنة الدائمة فتوى ستابتالج في فتاوى اللجنة الدائمة الزواج بنية الطلاق زواج مؤقت بلو سيموتال والزواج المؤقت زواج باطل لأنه متعة بلو ياسكمت قالونا والمتعة محرمة بالإجماع. الزواج الصحيح أنني قابتش مالت عند سو ليقبانو بنية بقاء الزوجية والاستمرار بها በመቀጠልና በመዘውተር ነው። ሚስቲቱ ከተስማማችው ሚስቲቱ ሚስቱ ሆና መቀጠል ከቻለች ጥሩ፣ ካልሆነ ደግሞ አላህ Subhanahu Wa Ta'ala فإمساكم بمعروف أو تسريح بإحسان ብሎ ነግሮታል። ከዛ በኋላ የመጨረሻውን አማራጭ ያደርጋል ማለት ነው። ስሜት አሸንፎትና በዘዋጅ ላይ የማይችል ሆኖ እንደዚህ ያደረገ ሰው በዚህ መልኩ ከሆነ ይህንን ማሸነፍና በጾምም በምንም መቋቋም ነው እንጂ ያለበት በዚህ መልኩ በኒካህ አልሙአቀት ማግባት አይፈቀድም ቀጣይነትን አስቦና ነይቶ ካልሆነ በስተቀር የሚለውን እንወስዳለን። ኒካህ አልሙአቀትን በተመለከተ ኢንሻአላህ ትንሽ ረፍት ወስደን እንመለሳለን። ሳትርቁ ጠብቁን። ባረከላሁ ፊኩም። وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون. الحمد لله والصلاة والسلام على رسول الله. ውድ ተመልካቾቻችን ከአጭር ረፍታችን ተመልሰን ተገናኝተናል። እየተማማርን ያለነው ከናንተ የመጡ ጥያቄዎችን መልስ በመስጠት ነው። ወንድማችን የጠየቀው ባለቤቴ ሚስቴ ሞተች፣ ከኔ ልጅ አላት፣ ከሌላ ሚኖራት ከሱ ሚኖር ያው ልጅ አለ ማለት ነው። በጥቅሉ ልጅ አለች። ገንዘቧ ለማን ነው የሚሆነው? ሙሉ በሙሉ ለልጇ ነው ወይስ አባትና እናት ወንድም አሉ ይወርሳሉ ወይ የሚል ጥያቄ ነው። ጥሩ ጥያቄ ነው። ይሄ ፈራኢድ ዒልም الفرائض በደከመበት ጊዜ በዘፈቀድ ማከፋፈልና ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። መርሐባ። ጥያቄ ነበረኝ። እሺ አንድ አሁን ለምሳሌ ባለቤት በሶስት ፈትቼሻለሁ ካለ ይሰማል። ቀጥይ። አንዳንድ ሰው አንዳንድ ይቆዳል አሉ፣ በአንድ ያልቃል አሉ። አንዳንድ ደግሞ በአንድ ሶስቱ ከሚኖር የሚሞላ ሚሉት አሉ። ምን ሶስቱንም ፈትቻለሁ ብሎ ነው? በሶስቱ ፈትቼሻለሁ ካለ አንዳንዶቹ ሶስት ከሚሞላ አሉ። አንዳንዶቹ ደግሞ በአንድ ቃል ያልቃል ሚሉት አሉ። የትኛውን ሰድ ብዬ በጣም ግራ ስለተገባው ነው። መርሐባ። መልስ ታገኛለሽ ኢንሻአላህ። ተከታታይ መልስ ታገኛለሽ። ይሄ ውርስን በሸሪዓው እንዲወራረስ መጠየቅ ትልቅነት ነው። ነብዩ አለይሂ ሰላቱ ወሰላም አወሉ ዒልሚን ይፍቀድ በኡመቶች ውስጥ የመጀመሪያ የሚጠፋ ዕውቀት ፈራኢድ ነው፣ ዒልም አልሚራስ ነው። የውርስ አወራረስ ዒልም አልፈራኢድ ይባላልና ይሄ ነው ብለዋልና ሁላችንም ቤተሰብ ሲሞት ማወራረስ ያለብን ሸሪዓው ባስቀመጠው መልኩ በተቀመጠው መሆን አለበትና ይሄንን አንዘንጋ። ወንድሜ በጣም ጀዛከላሁ ኸይራን ለማለት ፈልጌ ነው። አሁን አለው መስአላ ላይ አባት አሉ፣ እናትም አሉ፣ ባል አለ፣ ልጅ፣ ወንድም አይወርስም፣ ይጋረዳል።
በአባት ይጋረዳል አይወርስም አባትና እናት ይወርሳሉ ከልጃቸው ገንዘብ 1/6 ይወስዳሉ ባል ልጅ ስላለች 1/4 ይወስዳል ሩቡዕ ነው 1/4 ይወስዳል ሴት ልጅም እንደዚሁ ሴት ልጅ ከሆነች ኒስፍ ትወስዳለች ግማሽ ትወስዳለች ወንድ ከሆነ ደግሞ የተረፈውን አሶባ ብሎ ይወስዳልና ወንድም አይወርስም በጥቅሉ ወንድም አይወርስም አባትና እናት ባልና ልጅ ሰላም አለይኩም ወራህመቱላህ ወአለይኩም ሰላም ወራህመቱላህ مرحبا ጥያቄ ነበር እሺ አሁን ቤት አለ ህፃን ልጅ ቤት አለ ሰገራ እንደዚህ ፖፑሌሽን ነው ህፃን ልጅ ውጭ አድርገን ፖፑሌሽን ከናባቸው ውዱ ይፈታሉ የህፃን ልጅ አውረት መንካት ነው ህፃን ልጅ አሁን ፖፑሌሽን ከናባቸው ታጣጥመው እሺ ውዱ ሊፈታ ምኑ ነው ውዱ የሚፈታው የሱን ብልት መንካት ማለት ነው ወይስ ምንድነው የሳቸውን ብናጥባቸው ውዱ ሊፈርስ ይችላል የህፃን ልጅ ብልት መንካት ውዱ ያፈርሳል ወይ ነው ጥያቄው አዎ طيب طيب እሺ እና ወራሾቹ አባትና እናት ይወርሳሉ ባል ይወርሳል ልጅ ወንድም ሆነ ሴትም ይወርሳሉ እነዚህ ናቸው ገንዘቡን የሚከፋፈሉትና የሚወርሱት ጥቅልል አድርጎ ለልጅ ጥቅልል አድርጎ ለባል ጥቅልል አድርጎ ለእናትና ለአባት አይሆንም በሸሪዓው መሆን ይገባል አውፍ ክስካላሉና እኔ ለኔ የሚደርሰኝ ድርሻዬን ለልጅቱ ሰጥቻለሁ እስካላሉ ድረስ ሐቅ አላቸው አባትና እናት የሚለውን እንድትወስድልኝ እንዴት ይከፋፈላሉ የሚከፋፈሉበት አሁን በነገረኝ መልኩ ወንድሜ አባትና እናት ባል ሴት ልጅ አለች ነው ያለኝና ሴት ልጅ ኒስፍ ነው የምትወስደው ግማሽ ትወስዳለች ባል 1/4 ይወስዳል አባትና እናት ደግሞ 1/6 ይወስዳሉ ከዛ የተረፈ ገንዘብ ካለ አባት አሶባ ነው ጠቅልሎ አባት እንደገና ሁለተኛ ድርሻ ይወስዳል ማለት ነው ድርሻ ይወስዳል መስአለው ከ12 ይሆንና ከ12 ግማሹን ሴት ልጅ ትወስዳለች 6ቱን ትወስዳለች ከ12 2 ባል ይወስዳል 2 እናት ትወስዳለች ከ12 3 ደግሞ ሩቡዕ ብሎ ባል ይወስዳል አውል ይደረግና በዚህ መልኩ ይከፋፈላል ማለት ነው ሌላው ወንድም ያለው ነቅዱ الوضوء بمس المرأة ነው ውዱእ ይፈርሳል የሴትን በመንካት ነው القول الراجح አይፈርስም የሚለው ነው ውዱእ ይፈርሳል አይፈርስም ኺላፍ አለበት በዑለሞች መሐከል አይፈርስም የሚለው ያመዝናል ወይም ይበልጣል ይቀደማል ማለት ነው السلام عليكم ورحمة الله وعليكم السلام ورحمة الله وبركاته مرحبا ይሰማል ያገነበረን እሺ ጧትና ማታ ሞቶ እንዲባል የተደረጉት ዚክሮች ማን ናቸው ስንት ናቸው የሚባሉት እነዚህ ለማክበር ይገር ምን የማታና የጧት ዚክር በሞቶ የተደረጉት ማን ናቸው እንደናቸው በመቆም የሚደረጉ እነዚህ ማክበር ይገር አይነት ናቸው أذكار الصباح والمساء በሞቶ እንዲባል ያሉት ነብያችን ነው ገብቷቸዋል ግልጽ ነው ምንና ምን ገብቷቸዋል ጥያቄ أذكار الصباح والمساء ምንድናቸው ነው አይደለም
ማታና ጧት ነውና ይሄ አላሁ አክበር ማለት በሞቱ የተገደቡት ልጆች ማን ናቸው? በሞቱ እንዲባል ማን ናቸው? ሞቶ እንዲባል ነው። ምን አልኩኝ? ሞቶ እንዲባል የተደረጉት ማን ናቸው? አይሰማም። መቶ የሚባሉት እነዚህ ነው ማለት ነው። ማን ናቸው? ስንት አይነት ናቸው? መቶ ጊዜ የሚባሉት እነማን ናቸው? አላሁ ሱብሃነሁ ምናምን የመሰለ ስንት አይነት ናቸው? ማን ናቸው ነው? እሺ እና ውዱእ ሴትን በንካት ሚስቱን ቢነካ እህቱን ቢነካ ቁልፍ ስታቀብለው ምን ስትለው ቢነካ ውዱእ ይፈርሳል ላይፈርስም በዑለሞች መካከል ያው ኺላፍ እንዳለ ለሁሉም ግልጽ ነውና ራጅሑ ግን የሚያመዝነውና የሚበልጠው አያስፈታም የሚለው ነው። ነገር ግን خروجا من الخلاف ከኺላፍ ለመውጣት አለመንካቱ የተመረጠ ነው። ከነካችሁም ደግሞ ውዱእ አድርጎ መስገዱ ይበልጣል። ውዱእ አድርጎ መስገዱ ይበልጣል። ለምን? ሶላታችን ረእሰል ማላችን ነች። ሶላታችን ሁላችንም የምንሰግዳት የምንችላት ሶላት ነች። ሐጅ ስንታችንን የምንችለው? ዘካ ስንታችንን የምናወጣው? ጾምና ሶላት ላይ ነው ሁላችንም የምንሳተፈውና ሁላችንም ሙሻረካ ደሃውም ሀብታሙም ያለን። ሶላታችን ላይ ግድፈት ሶላታችን ላይ ኺላፍ ያለው ሊኖር አይገባም። በአቡ ሐኒፋ መዝሀብ በኢማሙ ማሊክ ኢብኑ አነስ መዝሀብ ሴትን መንካት ውዱእ አያፈርስም ነው፣ አያስፈታም። ግን አያስፈታም ይበሉ እንጂ خروج من الخلاف ውዱእ ቢያደርግ አፍضل ነው የሚሉት፣ ይበልጣል። በሻፊዕያ መዝሀብ ያስፈታል። ስለዚህ ያስፈታል ውዱእ የለህም ተብለህ ከምሰግድ አንተ በሁሉም ዑለሞች ዘንድ ውዱእ የተሟላ ነው ተብሎ ብሰግድ ይገባልና ወይስተሐቡ الخروج من الخلاف ነው ሁሉም አኢማዎች የሚሉት። ከኺላፍ መውጣት ይመረጣል ይበልጣልና ኺላፍ የሌላ ሶላት ስገድ ወንድሜ እላለሁኝ። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መርሐባ። ጥያቄን እንዲህ ነበረኝ ቤተሰብ ነበር ቤተሰብ ነበር ውጭ ሀገር ሄድኩት። ምን ልጅ ህፃን ልጅ ትቼ ነበር ውጭ ሀገር ሲሄድ። ህፃን ልጅ እናትና አባቴ ላይ ስመጣ የ20 ዓመት ሆኖታል። እሺ ልጁ ማለት ነው። መርሐማቸው ሁሉም ወደ አኼራ ሄዱ። አባመቴ ደህና ነበር ልጁ ጋር ልጄ ጋር ደህና ነበር። አመት አብረን ነበር። እሺ ከዛ በኋላ ያለውን ነገር አላሁ አለም ዘጋኝ። እሱ ራሱ ዘጋኛው ልጁ። እሺ ከዛ ምንድነው ስለው ዝም ብዬ ነበር። እኔን እየሸሸ ወደ እህቶቼ ይሄዳል። እሺ እኔን እየራቀ ስሰብር አንድ ቀን ጠየቅኩት። የአንድ 4 ወር ያህል ተገዳዳል። ከዛ ምንም ችግር የለም በቃ ተመችቶኛል ያለሁበት ቦታ አይደል። እሺ ከተመቸህ ብዬ ምንም ተውኩት። ከዛ ያው አመት ሆነን ከተዘጋጋን የእህቴ ቤትም ጎረቤት ነን። እኔ ዘንባለኝ እንዴት ነው ለምንድን ነው ከልጁ ጋር የተዘጋጋችሁት? ምንድን ነው አልኩት። ጠየቅኩት። ኡስታዝ እሺ ችግርህ ምንድን ነው? ምን ጠልተህብኝ? ሁሉንም ጠየቅኩ እንደማንኛውም ሰው። እሺ ሊገልጽልኝ አልቻለም። አይዋ ምን ጊዜ እኔም ስጠይቅ ደግሞ በቃ የተመቸው እዚህ ከሆነ ይቀመጥ ምን ቸገረሽ አሉ። ምን ጊዜም ሁልጊዜም እንደዚህ ያሉ ተመሳሳይ ጥያቄዎች ይመጣሉ። ወላጆቼ እንደዚህ ሆኑ፣ እናቴ እንደዚህ ሆነች፣ አባቴ እንደዚህ ሆነች፣ ልጄ እንደዚህ ሆነ። እነዚህ ነገሮች ምንድናቸው? ምንድነው መሆን ያለበት? ማንኛውም ሰው ከቤተሰቡ ጋር ዝምድናን መቀጠል የሙስሊም ግዴታ ነው። ሸሪዓው ያስገደደው ግዴታ ነው። ዝምድናን መቁረጥ አይፈቀድም። ነገር ግን ከሱ በማያውቀው መልኩ
ምንም ግፍና ዙልም ሳይበድለው በራሱ ጊዜ የገፋና እንቢ ያለ ማስመከር መምከር መጠየቅ ማስጠየቅ ይገባል ራሳችሁ ገፍታችሁ ሄዳችሁ መጠየቅ አይ እኔስ ምንም ችግር የለብኝም ግን ካንቺ ጋር መቅረብ አልፈልግም በቃ እናትም ይባል እንደዚህ ብሎ እንትን ካልሆነ ማዕዙር ነው ይሄ ሰው ዝምድና ቆረጥክ ተብሎ አይጠየቅም አላህ ዘንድ ኢንሻአላህ ስለዚህ እናንተ ከናንተ በኩል ግፍ አይኑር እንጂ ከናንተ በኩል መግፋት አይኑር እንጂ ከሱ በኩል ከሆነ የመጣው ችግሩን ቢያለው መለመን ማስለመን ነው እንቢ ካለ አላህ ይጠይቃችሁም ኢንሻአላህ ዝምድና መቀጠል ይሄን ይመስላል ማለት ነው ግዴታ ነው እኔማ እናት ነኝና ለማንኩት አዎ በቃ እንቢታው ከሱ በኩል የመጣ ከሆነ ምንም ችግር የለውም ኢንሻአላህ አልፈልግም ብለህ እናተን ካልክ ይቅናህ መንገድህን አልኩት አዎ ብቻ አስመክሩ አሁንም አስመክሩ ዝምድናው ተቋርጦ እንዳይቀር አስመክሩ አሁንም መመከር አለበት በታላላቅ ሰዎች መነገር አለበት እናትህን ቅረብ እናትህን ኸድም እናትህን ተንከባከብ እናትህ እንዳትቀየምብህ አረሱ ሁሉም ፈትዋ ያቃለስታል አይዋ አርቷል ሁሉም ያቃል በቃ ሌላ ቦታ ሼክ ነው እኔ ጋር ነው እንጂ አዱ ቢሆን አይዋ አላህ ያብጀው ይሄ ዱዓ ነው የሚያስፈልገው ዱዓ አድርጉ ቀልቡን አላህ እንዲመልሰው ዱዓ አድርጉ ኢንሻአላህ مرحبا بارك الله شكرا جزاك الله بارك الله فيك ሌላው እህታችን የጠየቀችው አባታችን የዛሬ 20 ምናምን አመት ገደማ ነጭ ጋዝ ይሸጥ ነበር ይገዛ ነበርና የሰው የወሰዱት እንትን አለ በአሁኑ ዋጋ ነው በድሮ ዋጋ ነው የሚል ነው ነጭ ጋዙን ከሆነ የወሰዱት ነጭ ጋዙን መመለስ ነው በዛው ጋዙን መመለስ ነው ጋዙ ሲመለስ ያው ገዝታችሁ መቼም ዛሬ በድሮ ዋጋ ታገኙምና በአሁኑ ዋጋ ገዝታችሁ እንትን ትላላችሁ ብር ከሆነ የተበደሩት ያንኑ ብሩን ነው መመለስ ያንኑ ብሩን ነው ዋጋው ያንኑ ነው ብር ከሆነ 10 ብር ከሆነ ያለባቸው 10 ብር መመለስ 100 ብር ከሆነ 100 ብር መመለስ ሰላም አለይኩም ወራህመቱላህ ወአለይኩም ሰላም ወራህመቱላህ مرحبا አንድ ጥያቄ ነበረኝ እሺ አንድ ልጅ ኒካ ለማሰር ፈልጋ አባቷን ስትጠይቃ አላስርም ማለት እሺ አባቷን ደግሞ አታውቀውም እንዳለ እንጂ አታውቀውም አባቷን እንደዚህ ህፃን እያለች እናትየዋ ይዛቶታ ነው ተጣልተው ማለት ነው ዘመን ማረግ አለበት እሷ አላስርም ካለ አባት ለምንድን ነው አላስርም ያለው የሚለውን ለማስረዳትና ውስጡን እንቅጩን በደንብ አድርጎ ለመናገር ምን ጊዜም የምንለውና የምንመክረው ባለቤቷ ራሷ ትደውልልን ባለቤት ራሱ መቼ ደውላ ትጠይቀው አላስርም ማለት ነው አይደለም ለኛ ባለቤቷ ራሷ ባለቤቷ ትጠይቀን የዚህ ጉዳይ የክስተቱ ባለቤት የሆነችው ራሷ ትጠይቀን በወኪል ጥያቄ ብዙ ጊዜ አናስተናግድም ለምን ምን ጠይቀው ስላለ አሁን አንቺ በወክልና ነው እየጠየቅሽን ያለው ስለ ጓደኛዬ ስለ እህቴ ያልሽ ነው አይደለ ራሷ ትጠይቀንና ታስረዳን ጉዳዩን ለምንድን ነው አባቴ የከለከለው ለምንድን ነው እንትን የሆነው ለምንድን ነው የሚለውን እናያለን አሁንም እዚህ ቅድም ተጠይቋል መልስ መስጠበት ነው አሁን ያለ ወላጆች ፍቃድ ባገባ የሚል አንዲት እህታችን ጠይቃኛለች አሁን መልስ ሰጥበታለሁ ስለዚህ እሷ ለምንድን ነው አባትም ቢያለው ምን ሆኖ ነው ምንድነው ችግሩ የሚለውን ምን ጠይቃስ ስላለኛ ይሄንን በደንብ አድርጋ ውስጡን ዝርዝር አድርጋ የምትናገረው ባለ ጉዳይዋ ራሷ ስትሆን ነውና ራሷ ስትጠይቀን ከይቅርታ ጋር እሺ ሰዓት ለምን ተከታተለ ኮናት እሺ مرحبا ሌላው ከጉዞ ከሰፈር ተመለስኩኝ ጀማዓ አድርጌ ሰግጄ ነበር ቀስርም አድርጌ ሰግጄ ነበር 3 ቀን አልቆየሁም ችግር የለም ሰፈር ላይ ሆኖ ሲሄድም ሆነ ሲመጣም ሆነ ማሳጠርም መሰብሰብም ይፈቀዳል ይቻላል ምንም ችግር የለውም ይቻላል ባይሆን ሰፈሩ ሰፈር ነው ወይ ጉዞው ጉዞ ነው ወይ ምን ያክል ኪሎ ሜትር ይሆናል ሰፈር ተብሎ የሚታሰብ ነው ወይ የሚለውን መሳፈተል ቀስር መሆኑን የማሳጠር ጉዞ ገደብ ያለው እዛው ውስጥ የገባ መሆኑን ማረጋገጥ እንጂ 3 ቀን ሳያድር ብዙ ሳይቆይ መመለስ ችግር የለውም ማለት ነው ሰላም አለይኩም ወራህመቱላህ ወአለይኩም ሰላም ወራህመቱላሂ ወበረካቱ مرحبا እንትን ጥያቄ ነበረኝ እሺ እንትን ነበረ ጓደኛዬ ጋር አብረን ነው ነበረ
እና አሁን ደግሞ ኒካ ለማሰር ፈለግን ብዙም እንትን አይደለም ነበር ትንሽ ነበር አብረን ነው አለ ኒካ ማለት ነው እሺ አሁን የኒካ ጥሪ ለማለት ነበር የፈለኩት እንዴት አሁን ከተማረ ይችላል ወይስ እንዴት ነው ማለት ይችላል እሺ ያለ ኒካህ ቆይታችሁ ማለት ነው ኒካ ቆይተናል አብረን እሺ አሁን ለተዛር አብረን እንትን ለማለት ለና ለማለት ስለፈለግን ኒካ ለማሰር እሺ ቀጥታ ወደ ኒካው ነው የምንገባው ወይስ ፕሮሰስ አለው እንዴት እሺ مرحبا መልስ ተከታተል ግልጽ ነው መልስ ተከታተል እሺ እና ከሰፈር ስትመለሱ ማሳ እንትን ማለቱ ችግር የለውም 3 ቀን መቆየቱ እዛ ላይ ግዴታ አይደለም ማለት ነው ሌላው እህታችን ያለ ወላጆች ፍቃድ ባገባስ ኒካህ ማሰር እንዴት ይቻላል የሚል ጥያቄ ጠይቃለች አባት ወልይ ነው ያለሱ ምንም ሊሆን አይችልም አባት ወልይ ነው አባት ወልይነቱ የሚነጠቀው ያለ ምንም ሐቅ ባልሆነ መንገድ ሲከለክል ነው ወልዩ ከልካይ ከሆነ ከማግባት ከከለከለ ያለ ሐቅ ከሆነ ቀጣይ ወልይ ይረማመዳል ወንድም አጎት አቅረብ ሸخص بعد الاب ከአባት በኋላ ያሉ ቅርብ ሰዎች እነሱ እንትን እንዲሉ ይገባል ይሆናል ማለት ነው አባት የከለከለሽ በظلمና በእንትን ከሆነ ተስቁጡ ወላየቱ የሱ ስልጣን ይቀራል ይወርቃል ማለት ነው እና ለምን እንትን እንዳለ ለምን እምቢ እንዳሉ ህጋዊ ሸሪዓዊ መሆናቸውን ማረጋገጥ የግድ ነውና ያላባት ፍቃድ አይሆንም ኒካህ ያላባት ወልይነት አይሆንም ኒካህ አባት ማወቅ አባት መስማት አባት መሳተፍ አባት መስጠትና መዳር ይገባል ዙልመን የከለከለ ካልሆነ በስተቀር አባት በግፍ ከሆነ የከለከለው ሸሪዓው ባልፈቀደ መልኩ ከሆነ የከለከለው አይሆንም ይሄ ያው ስልጣኑን አሳልፏል ሌላ አካል ማሰር ይችላል ማለት ነው ሌላው ሶላት الجمع ማድረግ ሶላትን አስቀድሞም አዘግይቶም አስቀድሞም ማለት ዙህርና ዐስርን ዙህር ወቅት ላይ መግሪብና ዒሻን መግሪብ ወቅት ላይ ተቅዲም ይባላል ተአኺር ደግሞ ዙህርና ዐስርን ዐስር ወቅት ላይ መግሪብና ዒሻ ወቅት ላይ ተአኺር ይባላል ሁለቱም ይፈቀዳል ከነብዩ አለይሂ ሰላቱ ወሰለም በሶሒህ ሐዲሶች በመክናየቶቹ ሰፈር ላይ እንዲሁም ዝናብ ሲኖር እንዲሁም በሽታ ህመም ሲኖር እንዲሁም ኸውፍና ስጋት ሲኖር እነዚህ ነገሮች ላይ ጀምዕ ማድረግና ማጣመር ይቻላል ተቅዲመን ወተአኺራን በማስቀደምም በማዘግየትም ሁለቱም ክፍት ነው የትኛው ይበልጣል ማሁ አይሰር ወአስሃል ለሰውየው ቀላል ለሰውየው ገር የሆነው ለሰውየው የሚሻለው ይበልጣል ተአኺሩ ከሆነ የሚሻለው አዘግይቶ ይስገደው ተቅዲሙ ከሆነ የሚሻለው አስቀድሞ ይስገደው እንደ ሰውየው ሁኔታ ይሆናልና ተቅዲሙም ተአኺሩም ሸሪዓው የፈቀደውና ያለነው ምንም ችግር የለውም ቢላ መጦሪን ወላ ኸውፊን ወላ ከዛ የሚለው ሐዲስ አለው ሙስሊም ላይ ያለ ሐዲስ ነው ይፈቀዳል ይቻላል አራደ አላ ይሕሪጀ ኡመተሁ ኡመታቸው ላለማስቸገር ፈልገው ነው ብለው እብኑ አባስ የተናገሩት ሐዲስም አለና በዚህ መልኩ ነው ሌላው ባንዲ ቃል ሶስቱንም ቢፈታ ሶስቱም ይወድቃል ወይ አዎ ሶስቱም ነው የሚሆነው ሶስቱም ወድቋል ሌላ ባል አግብታ በአጋጣሚ ተፈታ ካልሆነ በስተቀር ወደ መጀመሪያው ባሏ መመለስና መታረቅ በፍጹም አይቻልም እኔ የደረስኩበት እኔ የገባኝ ይሄ ነው በተደጋጋሚ የምናገረው ይሄን ነው ይሄ ነው እና ስለዚህ ሶስቱንም ፈትቶ ታረቁ ማለት ሶስቱንም ፈትቶ መመለስና እንትን ማለት አይቻልም አይፈቀድም መመለስ አይሆንም ማለት ነው طيب ሌላው ወንድማችን የጠየቀው የህፃን ልጅ የህፃን ልጅን ብልት መንካት ያስፈታል ወይ የሚል ጠይቀዋል የህፃን ልጅ መንካት የሌላን ሰው መንካት ያስፈታል አያስፈታም عند اغلب العلماء አያስፈታም የሚለው ነው ለምን ብዙ ጊዜ انتقاض الوضوء علته ምክንያቱ ሸህዋ ነው
እዚህ ላይ ደግሞ ብዙ ምንትን ስለማይሆን ምንም ምንትን የለውም አልመዝሀቡል ሙፍታ ቢሂ አያስፈታም የሚለው ነው ያስፈታል የሚሉም አሉ ግን ጥንቃቄ በተሞላበትና ቅድም እንዳልኩት ጥሩ ነገር የሚሆነው ሸክል አለ መግባት ወይም ኺላፍ አለ መግባት ብዙ ምንትን የለው ውዱእ አድርጎ ቢሰግድ የተመረጠ ይሆናል ማለት ነው የተመረጠ ይሆናል በዚህ መልኩ ቢያደርግ ጥሩ ነው እና ውዱእ ያለው ሰው ተንظيف ሲያደርግ እንትን ባይል ጥሩ ነው نعم إذا مس الفرج إذا نظفت المرأة طفلها ومست فرجه انتقض الوضوء የሚሉ ስላሉ ይሄንን ኺላፍ ለመውጣት በጥንቃቄ ማድረግና ውዱኡን ማደሱ ውዱኡን ማድረጉ ያለ ኺላፍ መስገድ ይመረጣል አሁንም ነገም የምንለው ሶላታችንን ስንሰግድ ምንም ኺላፍ የሌለበት ሶላት መስገዳችን የተመረጠና ጥሩ ይሆናል ምንም ኺላፍ የሌለበት ይሄ ነው ስለዚህ ኺላፍ የሌለበትን መስገድ ይኖርብናል አደራችሁን ኺላፍ ያለውን ነገር መጠንቀቅ ይገባል جمهور العلماء فقهاء من المالكية والشافعية والحنابلة إلى أن لمس العورة بباطن الكف من غير حائل ينقض الوضوء ነው የሚሉት የራሱንም ቢሆን የሌላንም ቢሆን ያፈርሳል ነው የሚሉትና ከዚህ ኺላፍ መውጣት ይኖርብናል ነው ሌሎች 2 ጥያቄዎች 3-4 ጥያቄዎች ቀርተውኛል ኢንሻአላህ በሚቀጥለው ፕሮግራማችን በሰፊው ትንታኔያቸውን ይዤ እመለስበታለሁ ኢንሻአላህ ለዛሬው ከሰዓት አንፃር እዚሁ ላይ ለማቆም እገደዳለሁ ወሰላሙ አለይኩም ወራህመቱላሂ وبركاته وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون